ብዙ ሰው እንትን የሚለው በድሉ የአማርኛ ፊደሎች እንዲጠፉ ይፈልጋል ምናምን። ግዕዝ አናባቢ የለውም። ሁለተኛ የሚጠብቅና የሚላላ የምትላቸው ማአት የባህሪ ልዩነት አላቸው። የላንቃ ድምጽ የለውም። ሲምፕሊ አሁን ብዙዎቹ ፊደል ሲወስድ ይሄ አሁን ሰሸቀ ሰሰሰ የሆነ አ መብዛቱ ሃሃ መብዛቱን ተአምር ያደርጉታል። በጣም እኮ ሲምፕል ነገር ነው። የሞተ ቋንቋ የሚባለው ትርጉሙ ምን እንደሆነ እዛው መልሶለታል። ትምህርት ቤት ላዩ ላይ ቢሰራ የማይገባውና የደነቆረ ሰው ምን ብትለው እኮ ሊመለስ አይችልም። አየው በዘረኝነት ልክፍት የወደቀ ስለሆነ ከአማርኛ ጋር ኦሮምኛ ቋንቋ በቁቤ እየተጻፈ አቻ ይሁን የሚል ጥናት ያቀረበ ሰውዬ ምሁር ነኝ ብሎ የግዕዝ ቋንቋ ያለውን ፋይዳ መረዳት አቅቶት ነው ወይ? ግዕዝ እኮ ሜዲሲን የሚጠናበት ነው። በዘመናዊ ትምህርት አሁን በአፄ ምኒልክ ዘመን እኮ ነው ትምህርት ቤት ምኒልክ ሀ ብለው ትምህርት ቤት የጀመሩት። የምኒልክ ትምህርት ቤት ተከፍቶ 3000 4000 ዘመን ሜዲሲን ከየት ይመጣ ነበረ? ንገረኝ። ከግዕዝ ውጪ ስለ መድኃኒት የሚነግርህ ለመሆኑ ሌላ ቋንቋ አለ? የጽሁፍ ቋንቋ የት ከየት ይመጣ? ብቸኛ እኮ ነው በፊደል በኢትዮጵያ ውስጥ። የሞተ ቢሆን እንኳን ከሞት አስነስተህ ታጠናዋለህ እንጂ ሞተ ብለህ የምትተው አይደለም። ምን አላት ኢትዮጵያ ከግዕዝ ውጪ? 5% አልተተረጎመም። በነገራችን ላይ ገና ስነ ፈለክ የተጻፈውና ትምህርት ቤቶች በሌሉበት ዛሬ ዩኒቨርሲቲዎች ተመራምረው ያልደረሱበት ስነ ፈለክ 5% አልተተረጎመም። የፀሐይና የጨረቃ ዘመን የሚያሰላው መጽሐፍ ዝም ብሎ ከየትም አይደለም እኮ ገተት አይደለም እኮ ተሸክማ ያለችው ቤተክርስቲያን ነው። ለሀገር ያበረከተችው አስተዋጽኦ ነው። መንግስት ማለት ህግ ማለት ምን ማለት እንደሆነ እኔ እኮ ይገርመኛል። የኢትዮጵያ የወንጀለኛ መቅጫ ህግና የወንጀለኛ መቅጫ ስነ ስርዓት ህግ አለ። ቋቅጅራ አያቶች አይደለም ይሄን የጻፉት። ኢትዮጵያ ውስጥ ቋንቋን በተመለከተ ግዕዝ ህግ ኢትዮጵያ እንድታቅ ያደረገ ነው። ህግ ምን ማለት እንደሆነ የህግ ፍልስፍና አለ። የመንግስት አስተዳደር ፍልስፍና አለ። ስነ ጽሁፍን የት ያውቀዋል? በድሉ ዋቅጅራ ግጥም ጽፎ እኮ ዳቦ ይበላበታል። ግጥም መጽሐፍ ማለት ምን ማለት ነው? ስነ ጽሁፍ ማለት ምን ማለት ነው? ከምን ታጠናዋለህ? ወደ ኋላ ተመልሰህ የስነ ጽሁፍን ታሪክ ለመመርመር ብትፈልግ ከቅርብ ጊዜ ወዲህ በአማርኛ ከተተረጎሙት ጥቂቶች ውጪ ኢትዮጵያ ውስጥ ያሉ ስክሪፕቸርስ በሙሉ የተጻፉት በግዕዝ ነው። ጋዜጠኛ ሀፍታሙ አያሌው ከልብ እናመሰግናለን። በእውነት የግዕዝን መረዳት የግዕዝ ቋንቋ ኃይሉን አቅሙን ከማንም በላይ አውሮፓውያን ተረድተውት እውቀትና ጥበብን የማይሰለቹት በቃን የሚሉት አውሮፓውያን ተረድተውት ምን ያህል ኃይል እንዳለው ምን ያህል ጥበብና እውቀት ያዘለ ቋንቋ እንደሆኑ አውቀው በማስተር ደረጃ በፒኤችዲ ደረጃ የተሰጠ ባለበት ዓለም ላይ ተቀምጠን በገንዛ ሀገራችን ባለቤት በሆነችበት ኢትዮጵያ ግዕዝ ሙቷል እንዲህ ነው ብሎ መናገር ያው በዶክተር ደረጃ ያሉ ሰዎች እጅግ በጣም ያሳዝን ነው። እንግዲህ ግዕዝ አንማርም የሚሉ ሙስሊሞች በህፃኗ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ያለባቸውን ጥላቻና ግዕዝ ላይ ያላቸውን አቋም ገልጸው ነበር። ትናንትና ግጥሙን የሰጧት ሰዎች ይቅርታ ጠይቀዋል። ዛሬም በህፃኗ በኩል ህፃኗን አንደበት አድርገው ይቅርታ ጠይቀዋል ማለት ነው። እሱም ቪዲዮ የምንመለከት ይሆናል። ሀፍታሙ አያሌው ይቀጥላል። ከዶክተር በድሉ ዋቅጅራ ጋራ ትልቅ ግብግብ ይፈጽማሉ። እስኪ እሱን እንመለከታለን። በቅድሚያ ነው ብዙ ሰው ቅር እንደተሰኘብኝ ተረድቻለሁ እና እኔ ከሃይማኖት ጋር አስጠግቼ ለመናገር አልነበረም። እንደዚህ በአመት አንድ እየመጡ የሚረብሹንን ከመልካም ነገር የሚያስቀሩንን ነበር ለመናገር የፈለኩት እና የእናቶች በተለይ የእናቶች እርግማን ደግሞ ይሰብራል እና ይቅርታ ያደረጋችሁልኝ ደግሞ ፎሎ አድርጉኝ። ሁላችሁንም ወዳችኋለሁ። ይቺ ታዳጊ ሙስሊም ታችን እንግዲህ እንደተመለከታችሁት ይቅርታ ጠይቃለች። ያን መርዛማ የሆነ ጥላቻ የተሞላበት ኦርቶዶክስን የሚያንቋሽሽ የሚያጣጥል
ግጥም የጻፈች ደግሞ ያቀረበች ናት። የጻፈው እንኳን ሌላ ነው። አሁንም ይቅርታዋ የሌላ ሰው አካል ይመስላል። እስኪ ምን ተሰማችሁ? በይቅርታው ጉዳይ ምን ተሰማችሁ? ምንድነው ሐሳባችሁ? ይቅርታው በእውነት ተገቢነት አለው ወይስ እንደዚህ እየበደሉ እስከ መቼ ነው ይቅርታ የሚጠየቀው? እና እንዳያችሁት ለፎሎ አይመስልም ወይ? ምን ማለት ነው ይቅርታው? እስኪ ሐሳባችሁን አጋሩ። እናንተ ምን ትላላችሁ በዚህ ጉዳይ? እንቀጥላለን። እስኪ ይሄን ቪዲዮ እንየው። የእውቀት ጾመኛ ሁሉ ጆሮውን ደፍኖ ቢያለቅሰው ግዕዝ ባይተዋር አይሆን መጤ ቋንቋዎች ነክሰው በፍቅር እያነበቡት ተጽፎ በግዕዝ ፊደል መልሰው መቃወማቸው በእውነት ድንቁርና አይደል? አንዱን ልጣል እያሉ ደግሞ አንዱን ማንጠልጠል ወተቱን እየጠጣችሁ ላሚቷን እንደማብጠልጠል ታንኳው ላይ ተቀምጣችሁ መቅዘፊያን እንደማቃጠል በእውነት ስለሚቆጠር ውጡ ከዚህ ጥላቻ ለመተት ለጥንቆላማ ማን ነው እንደ ቃልቻ ከእውነት ዓለም መንነህ በጭፍን አትሩጥ ቁልቁል ስማኝ በአረብ ቋንቋ ነው ሸሃረብ የሚጠነቁል በመተት በባዕድ አምልኮ ሕይወቱ እንደሚዳክር በብረት አይኗ ያየችው የማዳም ቅመም ትመስክር። ይሄንን ድንቅ ግጥም የሰማችሁ ይሄንን ድንቅ ግጥም የተመለከታችሁ የአረብ ወይም ደግሞ የማዳም ቅመሞች ካላችሁ ምስክርነታችሁ አስፈልጎናል ማለት ነው። የማዳም ቅመሞች ከወዴት ናችሁ? እስኪ በኮሜንት ምስክርነታችሁን ስጡ። የማዳም ቅመም ይመስክሩ ስለተባለ አለን በሉ። ምስክራችሁነታችሁን በሰማችሁት ልክ ባያችሁት ቪዲዮ መልክ ማለት ነው ምስክርነታችሁን እስኪ ስጡ። የማዳም ቅመሞች ወዴት ናችሁ? እንዲሁም ደግሞ ያላዩት የማዳም ቅመሞች ካሉ ሼር አድርጉት ሌሎቹ እንዲያዩትና ምስክርነት እንዲሰጡ ማለት ነው። እንቀጥል። እስኪ ሀብታሙ አያሌው ደግሞ የሚለውን እንስማ። ኢትዮጵያ ውስጥ ያሉ ስክሪፕቸርስ በሙሉ የተጻፉት በግዕዝ ነው። አንዳንዶቹ ለ5 ለ10 በሸክም የማይነሱ አሉ። እነዚህ መጽሐፍት ገና እንዳሉ ናቸው። መጽሐፈ ሄኖክ የግዕዙ ኦሪጂናሉ ኢትዮጵያ ውስጥ ነው የሚገኘው። ግዕዝ አትማሩ እያለ የሚያደነቁረው ሰውየው። ሌሎቹ ዓለማችን ዩኒቨርሲቲዎች ግን መጽሐፈ ሄኖክን ለመተንተን ግዕዝ ያጠናሉ። ሰርፕራይዚንግሊ አዲስ አበባ እንደምታውቁት የቅድስት ሥላሴ ዩኒቨርሲቲ ለረጅም ጊዜ በአዲስ አበባ ዩኒቨርሲቲ ስር የነበረ ነው። በቅድስት ሥላሴ ዩኒቨርሲቲ የግዕዝ ዲፓርትመንት ኃላፊዋ ጀርመናዊት ሴት ናት። ነጭ ጀርመናዊት። ግዕዝ ዲፓርትመንትን የምትመራው ኖ አም ሶሪ የቅድስት ሥላሴ አይደለም፣ አዲስ አበባ ዩኒቨርሲቲ ግዕዝ ዲፓርትመንት በጀርመናዊት ይመራል። የሀገርን ሰው ያደነቆርከው ግዕዝን አጥንተው ጀርመኖች መጥተው ስለ ኢትዮጵያ የግዕዝ ቋንቋ በአዲስ አበባ ዩኒቨርሲቲ እነማን ያስተምራሉ? አሁን እንደምንለው አስተማሪዎቹ ጀርመኖች። ቋቅጅራ እዛው ተቀምጦ ከጀርመን መጣ ግዕዝ ታስተምረዋለች። 1 ዓመት እኔ ተምሬያለሁ አለ። የ1 ዓመት ግዕዝ ራሱ እዛ ዩኒቨርሲቲ ላይ 1 ዓመት ኮርስ ወስጃለሁ። ከ1 ዓመት በላይ ግዕዝ ምኑን ሊማሩት ነው አለ። እንደዚህ የደነቆረ ሰው እንደዛ ከሆነ እንግሊዘኛ ለምን 1 ዓመት ከተማርከው በኋላ ምን ያደርጋል? ቋንቋ ነው አይደለም? 1 ዓመት በቂ ነው። ለምንድን ነው ኮሌጅ እንግሊሽ የሚባለው? ኮሌጅ እንግሊሽ 1 ኮሌጅ እንግሊሽ 2 እያልክ የምትማረው ለምንድን ነው? አንድ ዓመትም ምን እንደተባለ ምን እንደተነገረ ሳይገባው ነው የወጣው ማለት ነው። እዛም የግዕዝ ቋንቋ ኢትዮጵያ አሉኝ የምትላቸው ታሪኮቿ የተሰነዱበት ነው። ማንም የኢትዮጵያን አይደለም የዓለምን ታሪክ ለማጥናት ግዕዝ ያስፈልገዋል። በዓለማችን ላይ ካሉ ጥንታውያን ቋንቋዎች መካከል አንዱ ግዕዝ ነው። እንደ ዕብራይስጥና እንደ ጽር እንደ ግሪኩ ጽር እንደ እስራኤሉ ዕብራይስጥ አንዱ ግዕዝ ነው። በነገራችን ላይ በዓለማችን ላይ ትልቁ የሚባለው መጽሐፍ ቅዱስ በ3 ቋንቋዎች አግባብ ባለው መንገድ ይተረጎማል፣ ይታያል። ለሪፈረንስ ግሪክ፣ ጽርና ግዕዝ ተናበው የሶስቱ በአንድነት የተስማሙበት ነው መጽሐፉን ትክክለኛነት የሚያረጋግጠው የሚባለው። አማራ ክልል ላይ የግዕዝ ትምህርት ቢሰጥ እያንዳንዱ አካል ስለ ግዕዝ ትምህርት እውቀቱ አለው ማለት በድንጋይ ላይ የተቀረጹ ጽሑፎችን ምን ማለት ናቸው ብሎ መረዳት ይችላል ማለት ነው። የግዕዝ ቋንቋ ሌላው በድሉ አቅጅራ የወሻከተውና አሳፋሪነቱ ዳታ ሰጠ የማያውቀው እንደዚህ አይነት ጥራዝ ነጠቅ ነው እንደ ሰውዬ
ግዕዝና አረብኛ የሴም ቋንቋዎች ወይም ሴሜቲክ ላንጉዌጅ ናቸው አይደለ? ስለዚህ ቀራረባል። መጀመሪያ ሚዛን በአማርኛም በግዕዝም በአረብኛ ያው በአረብኛ ትንሽ ወደ ሚዛን ወደሚለው ያደላል እንጂ ያው ነው ሶስቱም ማለት ነው። አቅራብ የሚለው በግዕዝ ሲሆን አክራብ ከሚለው ጋር ቀውስ ማለት ካውስ ከምትለው ጋር እንደዚህ ያያያዝን ስንሄድ አሰድ ያው ያማ እንደውም ግዕዙና አረብኛ በደንብ አድርገው ተመሳሰሉ። ገውዝ የምትለው ደግሞ ዘውጅ ወይም ጥንድ ማለት ነው። አንዳንዶቹ ደግሞ የሚለያዩ አሉ። ለምሳሌ ሰንቡላ ያው እንትን በአረብኛ ድንግል ማለት ሰንቡላ ማለት አይደለም፣ ይለያያል። ሁት ማለት አሳ ነው። ያው አሳ ነባሪ በእንትኑ በደንብ ስትሬት አጠራሩ አሳ ነባሪ ነው፣ ግን አሳ ብለን እንያዘው እንጂ ስትሬቱ ከሆነ አሳ ነባሪ ነው። ስለዚህ የሴሜቲክ ቋንቋዎች ሆኖ ነው እንጂ አረቦች እንደዚህ አግኝተውት አይደለም። ግዕዝ ደግሞ መኩራት አለብን። የመጀመሪያ ዓለማችን ቋንቋ የሚባለው ብዙዎቻችን ባቢሎን ግንብ ከመቆሙ በፊት አንድ ቋንቋ ነበር ይባላል። ያ ነው ግዕዝ ማለት። ስለዚህ ኢትዮጵያውያኑ ለራሳቸው አድርገው ትናትርፈው ለዘር ወደ ዘር እናስተላልፈው ብለው ነው እንጂ ዓለም አቀፍ ቋንቋ ነበር ግዕዝ ማለት። በቀጣይ ሀገሪቱን የሚረከቡ ህፃናትን በእንዲህ ያለ መልኩ ጥበብና እውቀትን ናፋቂ ለዓለም አቀፍ ቋንቋ ለዓለም አቀፍ እውቀት የተጉ ትጉህና እውቀት ጥበብ የናፈቃቸው የራባቸው እንዲሆኑ አድርጎ ማሳደግ ተገቢ ነው። ልክ እንዲህ ህፃን ቤትም ቢሄድ የማያሳፍር አንገትን ቀን አድርጎ የሚያራምድ ልጆችን እንዲኖረን ሁላችንም እንስራ ማለት ነው። ሙስሊም ክርስቲያኑን በፍቅር ተባብረን በአንድነት ለሀገራችን የሚሆን ነገር እንስራ። ሃይማኖት የግል ነው፣ መቻቻሉ መከባበሩ የተገባ ነው እንላለን። የዛሬውን አበቃው። ሰላም ቆዩኝ። ሰላም ለእናንተ ይሁን።